እኔ ብዬ ነበር ብሩኬ ብድር ይመልሳል፣ ጠብቁ፣ ጊዜና ሰዓት ነው የሚጠብቅላችሁ ብዬ ነበር። ሀይሚዬ በቀደም ቤኪን ተበቅሏል፣ ዛሬ ደግሞ ሀይሚዬን ተበቅሏል። አዎ ግድ ነው ግድ ነው። ግን ምን እንድትዝ እንዳለኝ ታውቃላችሁ ቤተሰብ? ያን ጊዜ ከሶስና ጋር የሆነ ከሶስና በሶስና ምክንያት ዱባይ የሄዱ ዱባይ ብድግ ብሎ ድንገት ዱባይ የሄደ ጊዜ አይደለም በሶስና ምክንያት አይደለም፣ በሌላ ምክንያት ነው መሰለኛው። ያ ሌላ ነው፣ በሶስና ምክንያት አይደለም። ዛሬ ሶስና ሚዲያው ላይ ስለ ሶስና እየተወራ ስለሆነ ለዛ ነው አፌ የገባችሁ እና ማለት ነው። ዛሬ ብድር መልሷል ቡቡዬ ወደ ዱባይ። ኧረ ቅመሜን ትተህ ኧረ ይኬድልሃል፣ ይበላልሃል፣ ብሩኬ ይኬድልሃል። እሺ መኪና ውስጥ ይበርልሃል፣ አየር ውስጥ ይበርልሃል፣ መኪና ውስጥ ይንቀሳቀስልሃል። እሷን ትቼ ልሂድ ብትል ይሆንልሃል? አረ በጭራሽ አይሆንም፣ አይታዘዝም። ሚፍታህ ደግሞ አንዱ ተንኮለኛ ማለት ነው፣ አንዱ ተንከሲስ። በቃ አሁን አብረው መኖር ጀምረዋል አይደለ? ስለዚህ በቃ ተንኮል እየጠነሰሳችሁ እርስ በርሳችሁ በቃ አትቻሉም። አሁንም አንችላችሁም የሌለ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝት ትርፍርፍ ይበልልኝ የኔ ምርጦች፣ የኔ ምርጦች። እንግዲህ እንደተለመደው ጨረቃዎች በሀይሚዬ ቤት መጥተዋል ዛሬ። ሚፍታህና ብሩኬ ዛሬ እንግዲህ ተነጋግረው ከባድ ተንኮል በሀይሚዬ ላይ ሰርተውባታል። ሀይሚዬ ደግሞ ታውቃላችሁ፣ ይሄ ስስ ልቧ ነው፣ ስስ ብልቷ ነው። ይሄ ያለ አይደል ደካማ ጎኗ ነው። ታውቃላችሁ፣ ደካማ ጎኗን አስቦ ነው ብሩኬ የሰራላት ማለት ነው። እንግዲህ በቀደም የሆነ ነገር መጣብኝ ብላ እንዴት እንዳረገችው ሁላችንም እናስታውሳለን። ግን ጊዜ እየጠበቀ ነበረ ለመበቀል ማለት ነው። ሁለቱንም ቤካንና ሀይሚን ማለት ነው። እንግዲህ አረሳስቶ ቀስ ብሎ ዛሬ ስራውን ሰርቷል ዛሬ። እንዴት አገኘኸው ግን? ድንገት ዱባይ ነው የሚሄደው የሚለውን እንዴት አገኘኸው? ስታስበው እንዴት መጣለህ? እንዴት ሀይሚዬን እንዴት እንደዚህ ልታደርጋት ቻልክ? ደካማ ጎኗን በቃ አውቀባታል። ምክንያቱም አንተን አታ ወይም ደግሞ ከአንተ ተለይታ መኖር ከባድ እንደሆነ በቃ ጠንቅቀህ አውቀሃል ብሩኬ፣ ጠንቅቀህ አውቀሃል። እና ዛሬ እንግዲህ ቡቡዬ ዱባይ ልሄድ ነው እና ድንገት ነው የሚሄደው። ብሩኬም ሀይሚም እስካሁን አልነገርኳትም ብሎ ነው እንግዲህ ቅመሟን ፕራንክ ያደረጋት ማለት ነው። ሲረፉ ወዲህ ከዚህ እየጎነተሉኝ እኮ ነው። እኔ በቃ ስለ ጨረቃዎች ሳወራ ማንም ሰው እንዲያናግረኝም ሆነ እንዲነካኝ አልፈልግም። ተወኝ እስኪ አንተ ስርዓት። ወይኔ እናቴ በሳቅ ፈረስኩኝ ማለት ነው። የምር ግን ማለት ኧረ ተው አንተ ግን ላወራበት ማርያምን ተው ላወራበት። እዛ አንድ ተንከሴስ አለ ደግሞ አንድ ተንከሴስ አለ ልክ እንደ ብሩኬ ማለት ነው። በቃ እንዳላወራበት እየተረኮሰኝ ነው። አዎ አባሬ መጣሁ እንዴ በነፃነት ላወራ እንጂ። እና ብሩኬ ዛሬ ምንድነው ፕራንክ ያደረጋት? ድንገት ተነስቶ ዱባይ እንደሚሄድ ነው እንግዲህ። እና ይሄ ነገር በነገራችን ላይ ከአሁን በፊት ሀይሚዬን እጅግ በጣም ያሳዘናት እጅግ በጣም ያስከፋት ጉዳይ ነው። እና የምር እኔ ራሱ ተምኔሉን አይቼ በጣም ደንግጫለሁ። በዛ ላይ ደግሞ አንዳንድ ነገሮች ግርግሮች አሉ ቲክቶክ ላይ ማለት ቲክቶክ ላይም ዩቲዩብ ላይም አይቻለሁ። አንዳንድ ከባድ ነገሮች እያየሁ ነው። እና በቃ የመጣልኝ የሆነ ነገር ነው ታውቃላችሁ። ወይኔ በቃ አንን የተባለውን ነገር አይታ ሀይሚዬ በቃ ተቆጥተው ብሩክ የተናዱ ነው በቃ የሚሄደው። ገና እኮ ቪዲዮውን ከፍቼ ሳላይ ነው እጅ ሁሉ ተንቀጠቀጠብኝ። ከፍቼ ሳላዩ ገና ማለት ነው። አስቡት እንግዲህ። እና የመጣልኝ በጣም የሆነ ከባድ ነገር ነው። ለምን ያው ያየሁትን አይቻለሁ እኔ ግን ያው ያን ያክል ከባድ የሚባል አይደለም። ለምን በህዝብ መሀል ነው፣ በፍቅረኛዋ መሀል ነው የሆነው ነገር። ሁለተኛ ያው እጇን ያየ ነው፣ ሌላ ነገር አላየንም።
እሷ ያቀደችው ሴራ ወይ ደግሞ ያቀደችው የሆነ ተንኮል እንዳለ ያው ሁላችንም ግልጽ ነው። እሱን ደግሞ ነገ መለስበታለሁ። አሁን ግን ስለ ዛሬው ቪዲዮ ነው ያወራሁትና ቡቡዬ እንግዲህ ድንገት ወደ ዱባይ ሊሄድ ነው ብሎ መጣ። ሀይሚዬ ደግሞ እንዴት የህይወት ጉዳይ እኮ ነው፣ እንዴት እንደዚህ ታደርገኛለህ? እንዴት በምን አስባችሁታል? ግን የአጠገባችሁ ያለው ሰው ፍቅረኛችሁ ባላችሁ ድንገት ተነስቶ ከሀገር እወጣለሁ ማለት ምን ማለት ነው? አይከብድም ማለት አለ አይደለ? ያው ህይወት ነው አይደለ? ይሄ ቀልድ አይደለም፣ ህይወት ነው። ስለዚህ የሆነ ብሩኬ ዱባይ መሄድ ካለበት ወይም ደግሞ ሌላም ነገር ቢሆን እንደዚህ አይነት ትልቅ ነገር መጀመሪያ ለሚስት ወይም ለፍቅረኛ ነው የሚነገረው አይደል? ቀድሞ በየትኛውም ነገር ላይ ቀድሞ ለሚስት ወይ ለፍቅረኛ ነው የሚነገረው። እንደዚህ አይነት ነገር ማለት ድንገት ጉዞ ወይም ደግሞ ድንገት ይሄ ከባድ ውሳኔ ወይ ትልቅ ውሳኔ የሚባሉ ወሳኔው ነገሮች መጀመሪያ ለፍቅረኛ ወይም ለሚስት ነው የሚነገሩት። እና ሀይሚ የድንገት ተነስቶ እንደዛ ሲላት የምር የምትገባበት ነው የጠፋት። የምትገባበት የኔ ቆንጆ ደግሞ በዛ ላይ ድንጉጥ ናት። ድንጉጥ ምትደነግጥ በቃ ቶሎ ድንግጥ የምትል ሀይሚሻዬ የኔ ቆንጆ ስደነግጪ ታምሪያለሽ። ስታለቅሽም ስታኮርሽም ሁሉም ነገር ያምርብሻል የኔ ማለት ሁሉም ነገር እና ብሩኬ ዛሬ ምንም ማድረግ አይቻልም። ምንም በቃ ብድር ነው የመለሰው። ባለፈው ያደረግሽውን ከቤኪ ጋር ተነጋግረሽ ታሳጉሻለሽ አይደለ? ያንን ነው ብድር ነው የመለሰው። እኔ ጠብቄያለሁ፣ በቃ የሆነ ቀን እንደሚሰራለሽ ጠብቄያለሁኝና ሀይሚዬ 300,000 መግባት አለባት። ብሩኬም እንግዲህ በጣም የሆነ ያው ትልቅ ነገር አለ ብዬ አስባለሁ። ሀይሚዬ 300,000 ስትገባማ ከባድ ነው። በስመ ታውቃላችሁ፣ ከአሁን በፊት እኮ ከሀገር ወጣ ብለው እንደሚዝናኑ ምናምን ተናግረው ነበር አይደለም? አዎ፣ ግን አልወጡም፣ እስካሁን አልወጡም። ሀይሚዬ 300 ትግባና ከዛ በኋላ ሁለቱም 300 ሀይሚዬ 300 እስክትገባ እርግጠኛ ነኝ ብሩኬ 350,000 ይገባል። ከዛ እንግዲህ እጥፍ ድርብ ደስታ እጥፍ ድርብ ፏፈሽ ብለው ያከብራሉ። እና ሀይሚዬ ዛሬ ሰዓት ጠብቀው መጡ። እስከ ዛሬ ግን ሰዓት እየተቆራረጠ ስለነበረ ቻናሏ ብዙም እይታም አልነበረውም። እና ሁላችሁም ሰብስክራይብ አድርጉ፣ ሼር አድርጉ ቻናሏን። ፎቶ ይዛችሁ ስትሄዱ ወደ ቲክቶክም ቢሆን ቻናሏን ጨምራችሁ ይዛችሁ ሂዱ። ምክንያቱም የእሷ ፎቶ እንትን ሲባል ያው ታዋቂ እንደሆነች ይገባችኋል። እና ምንድን ነው የምትሰራው፣ ምንድን ነው ምን ኮንተንት ምናምን ብሎ ሰው ስለሷ ለማወቅ ሰው ሰፊ ጉጉት ይኖረዋል። እና ወደ ቻናሏ እንዲሄድ ፎቶዋን ቲክቶክ ላይ ይዛችሁ ስትሄዱ ቻናሏንም አብራችሁ ይዛችሁ ሂዱ። የሀይሚሻዬን ማለት ነው። በቅርቡ ትልቅ ደረጃ ደርሳ እንድናያት ጥሩ ደረጃ ደርሰው ሁለቱንም እንድናያቸው እንግዲህ ሁላችንም የራሳችንን ኃላፊነት እንወጣ። ዛሬ አስደንግጧታል ብሩኬ ማለት ነው። በአንተ አትደራደርም በእውነት ማለት ነው። ምን እንድትልህ ፈልገህ ነው እንደዛ አይነት ፕራንክ ይዘህ የመጣው?